አነጋጋሪው የዳጣና የደረጀ ውጤት ተቀየረ። አቢጌል በመከታተል የደረጀንና የዳጣን ውጤት አባትና ልጅ እንዳልሆኑ ቀያየረችባቸው። እጅግ በጣም ያሳዝናል። አሁን ላይ በጣም የሚከብደውና የሚያሳዝነው ነገር ዳጣ አባቷ አለመሆኑን ስትረዳ የመጨረሻ ልቧ ተሰበረ። ሌላው ሰላምዬ እንግዲህ ከዛ ከቤት የምትባረርበት ቀን ተቆርጦ ተነገራት። ምክንያቱም ልጅሽን ያስረገዘች ሰውዬ እኛ የምናውቀው ነው እንደ በማለትም ወይዘሮ ማርታ ጠቅ አረገቻት። አሁን ዳጣንና ደረጀ ሆስፒታል ሄደው ተመርምረው ዲኤንኤ ውጤቱ ማንንም እሷም አባቷን እሱም ልጁን የማይመስል ውጤት ተሰጣቸው። ይህንን ያደረገችው አቢጌል እንግዲህ ሆን ብላ ቀያይራና እስከ ዛሬ አባትና ልጅ መሆናቸውን የሚተዋወቁ መስሎኝ ነበር። ካልተዋወቁማ ጉር ነው የምሰራቸው። ዳጣ የአባቴ ልጅ ነኝ ብላ አምና መቀበልም አባቴም ልጅና ብሎ አምኖ እስከሚቀበል አልጠብቅም በማለትም ውጤቱን በመቀያየር እንዲሁ እንደ አዘኑ አስቀረቻቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዳጣ ቀጣይ ፓርቲ ዘመተናል። እጅግ በጣም የሚያሳዝነው ነገር ቢኖር አሁን አቢጌል የዳጣንና የደረጀን ውጤት ቃይራ ጉር ሰርታቸዋለች። እናም በጣም በሚከብድ ሁኔታ አሁን ላይ ውጤቱ የሌላ ሰው መሆኑ እንጂ የዳጣና የደረጀን አያስታውቅም። በጣም ልቧ የተሰበረው ዳጣ በጣም እያለቀሰችና እያዘነች ትገኛለች። ሌላው እንግዲህ ሰላም ደግሞ ማን ነው ያስረገዘች ተብላ ስትጠየቅም አትጠይቁኝ፣ አታስጨንቁኝ፣ አቢጌል የምትለውን ወሬ ይዛችሁ ነው ወይ እኔን እንደዚህ የምታረጉት በማለትም ለወይዘሮ ማርታ መለሰችላት። ወይዘሮ ማርታም እንዴት እንደዚህ ታያለሽ? እኔ በፍጹም አቢጌልን አላምናትምም አላዳምጣትምም። በራሴ ነው የጠየኩሽን መልስ መልሽልኝ። የልጅሽ አባት ማን ነው? አስተዋውቂን። ምንም የሚፈጠር ነገር የለም እንዳቅማችን በማለትም እንግዲህ ወይዘሮ ማርታን ያስቆጣው ንግግሯ ወይዘሮ ማርታ ከባድ ውሳኔ እንድትወስን ከዛ ቤት እንድትባረርም አደረገቻት። በእርግጥ ደረጀ ሲለምናት ነበረ፣ እባክሽን ያለውን ነገር ንገሪንና አባቱን አስታውቂን፣ በምንችለው ትንሽ እንዳቅሜቲ ደግሰን እናስታውቅ፣ ልጄ አባቱ ብለሽ የምጠሪበትን አፍሽን ሞልተሽ ቢላትም ደረጀን እኔ እንግዲህ ከዚህ በላይ ምንም ልላቸው አልችልም አለች። ወይዘሮ ማርታ የመጨረሻ ተናዳ ከምናውቀው ሰው ነው እንዲያረገሽው ልጅሽን አባት መናገር ያልፈለግሽው በማለትም ተቆጣቻት። ሌላው እንግዲህ ዳጣዬ ከአባቷ ጋር መኪና ላይ እንድትሄድ ደረጀ ጠራት። እሷም አባዬ ምን ፈልገ ነው ምንድን ነው አለችው። እሱም ምንም ስለ እናቴ ልነግረኝ ነው እንዴ አለችው። እሱ ጊዜው አይደለም ዳጣዬ፣ አሁን ውጤታችንን መያዝ አለብን፣ እንድንመረመር እፈልጋለሁ አላት። እንደ አባዬ ማለት አለችው። ልጅ እንዳልሆንኩ ትጠራጠራለህ? በፍጹም እንደዛ አይደለም። አንቺና ውሃን እኮ አይቶ የማይ አባት እና ልጆች አንድ ናቸው የማይል ሰው ማንም የለም። ስለዚህ አንቺ የኔ ልጅ ነሽ፣ ግን ደግሞ ለቤተሰቡ አንቺ የኔ ልጅ መሆንሽን የሚያረጋግጥ ነገር መናገር ወይም ደግሞ ማሳየት አለብኝ አላት። እንደ አባዬ ከቤተሰቡ ጋር ልታስተዋውቀኝ ነው እንዴ አለችው። እሱ ጊዜው ገና ነው፣ ግን ደግሞ ተወዲሁ መዘጋጀት ግድ ይለናል አላት። ዳጣም እሺ አባዬ በማለትም ግን ደግሞ አባቴ ካልሆንክስ ሌላ ችግር ይፈጠራል፣ የእውነት እኔ ልቤ ይሰበራል። በዛ ላይ ዳጣ ውሃን፣ ናታንን፣ ሰላምን እዛ ቤት ያሉ ሰዎችን በሙሉ ቤተሰቡን ማጣት አልፈልግም እባክህን አለችው። ምንም አይፈጠርም ልጄ አታስቢ፣ አንቺ የኔ ልጅ እንደሆንሽ እኔ ራሴ እርግጠኛ ነኝ። ግን ደግሞ ነገ ጠዋት ውርስ ቢመጣም ዳጣ የአባታችን ልጅ ናት ብሎ የሚያሳምን ነገር ማገኘት አለብሽ። ስለዚህ ልጅ ስለሆንሽ እውነታውን
በእውነታ ማስረዳት አለብኝ አላት። እሺ በማለትም እንግዲህ ተከትላ ዳጣዬ ሄደች። ነገር ግን ብትሄድም በጣም በሚያሳዝን ሁኔታ በሚከብድ ሁኔታ ዳጣዬ አባቷ ደረጀ እንዳልሆነ ውጤቱ የሁለታቸው አባትና ልጅ መሆናቸውን ቢያሳይም ነገር ግን በጉቦ ዶክተሮቹን አባብላና ብዙ ግፍት ሰጥታ አብጌል ተከታትላ ውጤታቸውን ቀያይራ ደረጀ የሌላ የእሷ አባት እንዳልሆነም ተነገራቸው። የዚህን ጊዜ ዳጣይ መጨረሻ ተስፋ ቆርጣ ማልቀስ ጀመረች። ደረጀም ተረጋጊ፣ የሆነ የተሳሳተ ነገር አለ እንጂ በፍጹም አንቺ የኔ ልጅ ነሽ እንጂ የኔ ልጅ አይደለሽም የሚል የለም አላት። ሌላው እንግዲህ ሰላምዬ ስትቅነዘነዝ ትልቅ ችግር ፈጠረች። እሱም ምንድን ነው? ለናታን እንግዲህ ዳጣንን እንዳገባና ከዳጣን ጋር እንዲቀራረቡ የምታደርገው ጥረት አሁን ላይ እጅግ በሚያሳዝን ሁኔታ ሁሉንም ወሬያቸውን አብጌል በመስማት ከባድ ውሳኔ ወሰነች። ከዚህ ቤት አንቺና ዳጣ መባረር አለባችሁ። አንቺ አሽቃዋጭ ገረድ፣ ስራሽን ትተሽ እንደዛ አይነት ስራ ትሰሪያለሽ። በቅርቡ ደግሞ አንቺን በፍጹም እመኝኝ እንትን ሳልል እኔ እውነታውን ያረገሽለትን ታላውቅ በፍጹም ዝም አልልም። ስለዚህ አንቺ ዝም ብለሽ ብትቀመጭም እኔ ግን እውነታውን አውቄ እንደማጋለጥሽና ከዚህ ቤት እንደማስወጣሽ አትጠራጠሪ አለቻት። ከዛም ከዚህ ቤት ካስወጣሽኝ አንቺ ወንድ ነሽ በማለትም ሰላም ጥላት ሄደች። ነገር ግን አሳዛኙና ከባዱ ነገር ምንድን ነው? አሳዛኙ ነገር አሁን ወይዘሮ ማርታ ቆራጥና ከባድ ወሰነች። እሱም ምንድን ነው? ሰላምን ከዛ ከቤት አስወጥታ ወይም ደግሞ እውነታውን አውቃ የእሷ ልጅ እዛ ቤት ውስጥ ካልሆነ አብራ እንድትኖር ከሆነ ደግሞ እስከ መጨረሻው ቅጣቷን ቀጣ ልታስወጣት ዝግጁ ሆናለች። ሰላም ግን ነፍሴ ብትወጣ ከዚህ ቤት አትወጣም፣ አልወጣም፣ ስፈልግ የነበረውን ይሄን ነበረ። ስለዚህ ማንም ከዚህ ቤት አያስወጣኝም ብላ በሰው ቤት ሙግግ ብላለች። ደረጀ ሁሉም ነገር ተምታቶበት ግራ ተጋብቶት እየኖረ ይገኛል። የዳጣ የምስኪኗ እና አሁን ለሞገስ አባቷ እንዳልሆነ ስትነግረው ሞገስ ምን ማለት እንዳለበት ግራ ተጋባ። በጣምም አዘነ። እናም እሷም ማልቀስ ጀመረች። ደረጀም ልጅ እንደሆነች ነው የምረዳው ሞገስ ግን ደግሞ እሷ ትረጋጋ፣ የሆነ የተሳሳተ ነገር እንዳለ ነው የሚሰማኝ አለ። በፍጹም አባዬ ከዚህ በኋላ አትሸንግልን አለችው። ነገሩ ሁሉ የተወሳሰበ ነገር ሆኖ እንጂ ዳጣ የኔ ልጅ ናት፣ እመነኝ ሞገስ፣ ድጋሜ ደግሞ ምርመራ እናደርጋለን በማለትም በጣም በሚያሳዝን ሁኔታ እንግዲህ እሺ ግን ተረጋጉ ሁለታቸውም አለ ሞገስ። እናም በሚከብድ ሁኔታ አሁን ዳጣዬ እያለቀሰች ትገኛለች። ሰላምም አሁን ራሷ ላይ ትልቅ ችግር ፈጥራለች። ምን ማድረግ እንዳለባት እንኳ አታውቅም። አበጌል ግን ከባድና መጥፎ ውሳኔ ወስና ሁሉንም ህይወታቸውን በስቁልቁሉን አወጣችው። ወይዘሮ ማርታም የመጨረሻ ውሳኔዋ ሰላምን ከዛ ቤት ማስወጣት እንዳለባት አምናለች። ሞገስም የዳጣ ማዘንና እንደዚህ መሆን ከልብ አሳዝኖታል። ግን ደግሞ ዳጣዬ እስኪ ተረጋጊ፣ አባትሽ የእናትሽን ሁኔታ ካወቀ ሊያገናኝሽ ይችላል። እሱ እንኳ አባትሽ ባይሆን ለእናትሽ መገኛ መንገድ ጥሩ መንገድ ይዞልን የመጣ ይመስለኛል፣ እዋክሽን አላት። እሷም በጣም አዝና ትገኛለች። ወይዘሮ ማየታ እያንዳንዱን ነገር አሁን ላይ ነቄ ብላ በአብጌል ምክንያት ሁሉንም ነገር ማወቅ እንዳለባትም ከልጇ ጋር ተስማማች። አብጌል ግን በጣም መጥፎና አሳሳቢ ችግር ውስጥ እያስገባች ያለችው ቤተሰቦቿን፣ ለእሷ ግን ምንም መስሎ አይታያትም። ናታን አሁን ዳጣ ላይ ያደረገችውን ነገር ሲሰማ ይቺ እንኳን ለሚስትነት ለጉርብትናም አትበቃም፣ አታስፈልገኝም በማለትም ለሰላም ነገራት። አብጌል በጣም አስቀያሚ ሴት ናት፣ ማንንም ሰው ለብቻው የማትተው። ስለዚህ ናታንዬ ዳጣን ከዚህ ቤት ብትሄድ እንኳ አንተ ተከትላት ማድረግ ያለብህን ነገር ማድረግ አለብህ።
እንዳጣ ማንም ሰው የላትም። ብቸኛ የምታሳዝን ምስኪን ሴት ናት። እባክህን አለችው። እሱም እሺ በቃ ሰላምዬ፣ ለብቻ ምተውበት ምክንያት የለኝም። እንዳጣ አስተዋይና መልካም ሴት ናት አላት። እሺ በቃ በማለትም ሁሉንም ነገር ተስማሙ። አሁን ሰላምም ቢሆን አንቺም እንድትጨናነቂ ሳይሆን ማድረግ ያለብሽን ነገር በአግባቡ እንድታረጊ መወሰን አለብሽ እያለም እንግዲህ ናታን ሁለቱንም እያጽናና ይገኛል ማለት ነው። ናታን አንተ ነህ ክፉ ነህ፣ እኔን ሰው መስያ ልታይህም ወይ እያለች የምታመናጭቀው አብጌል አሁን ሁሉንም አስወጥታ ናታን ብቻ የሚቀር መስሏት ነበር። ናታን ግን ከዳጣን ውጭ ሰው መስላ የማትታየው አብጌልን በጣም እንደሚጠላትም ነገራት። እናም ምን አቅም ሰው ነው? ምን በልታ ነው ለእነሱ እንደዚህ የምትሆነው? እያለችም በጣም በሚያሳዝን ሁኔታ አሁንም ትሰድበዋለች፣ ትዘልፈዋለች። እንግዲህ ከዛ ቤት ለመውጣት ዝግጁ ሆኖ ዳጣንን መከተል እንዳለበት አምኗል። ግን ደግሞ አቶ ደረጀ ምንም የሚፈጠር ነገር የለም፣ ዳጣን አሁንም ቢሆን የጓደኛ ልጅ ናት በሚለው በውስጡ አሳምኖ እንድትኖር እየሸመገለ ይገኛል። ቻናሉን ሰብስክራይብ ያደረጋችሁ ከቪዲዮ ጋር መልካም ቆይታ